ዋሽተሻል እማዬ ዋሽተሻል እህል ባፍሽ ሳይዞር ጠገብኩኝ ብለሻል ስትጎርሽ ሳላይ በላኩኝ ብለሻል እናቴ ዋሽተሻል አንቺን ያቆይልኝ ይነው ልመናዬ ብተራብ ስሜ ነሽ ብታወቅ ዝናዬ ነገሩን ለህግ ልተወው ማለት ነው። እስካሁን ዩቲዩብ ላይ ተጃጅለናል በቃኝ ብዬ እኔ አስጠላኝ ሲፈጠር። ስለዚህ ነገሩን ህግ የያዘው ንግስት ሱመያ ዩቲዩብ ላይ እየወጣው ሁልጊዜ መልስ መስጠት ሁልጊዜ መጨቃጨቅ በሁሉ ነገር መልስ ለመስጠት አስጠልቶኛል። አሁን ላይ በጣም ነው የደበረኝ። አንድ ነገር በመጣ ቁጥር ሁልጊዜ መልስ ለመስጠት ዩቲዩብ ላይ እመጣለሁ። ስለዚህ እኔ አስጠልቶኛል። ነገሩን አሳልፌ ለህግ እሰጣለሁ። እኔ ከሰይድ ጋር መለፋለፍም ሆነ መጨቃጨቅ አልችልም። ስለዚህ ነገሩን ለህግ ሰጥቼ ህግ እንዲይዘው አደርጋለሁ ብላለች ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የኔ የሸዋ ተጉለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ትረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ዛሬም ከማዳም የኩሽና መጥቼላችኋለሁ ማለት ነው። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባር ቤተሰቦቼ ደግሞ ላይክ ሼር አድርጉልኝ። ለምንድነው ቪዲዮ ማታዩልኝ? ሰሞኑን ቪዲዮ እየታየ አይደለም። ሌሽ ኑፊ አዎ፣ እና ላይክ አድርጉ እስከ መጨረሻው ለማየት ሞክሩ ደግሞ ማለት ነው። እኔ 8 ደቂቃ ነው የምለቀው እንደናንተ ወይ 13 ወይ 20 ደቂቃ ወይ 30 ደቂቃ አለቅም። 8 ደቂቃ ጨርሳችሁ ለማየት ግን በኢየሱስ ስም ከባድ ነው። ለማንኛውም ጨርሳችሁ አጫውቱ ማለት ነው። እና እንግዲህ ዛሬ የመጣሁት በሱመያ ቪዲዮ ነው ማለት ነው። ሱመያ ትናንትና የሰራችሁ ቪዲዮ የሆነ በቃ የደከማት ይመስላል። ነገሮቹ ላስጠልተዋታል። እንግዲህ ለሰይድ የሚዋሻቸውንም ውሸቶች ጭምር እያስደገፈች እየተናገረች ነበር ማለት ነው። እንደዚህ ብለህ መዋሸት አትችልም። ሰላም ቪዲዮ የለቀቀችበት ቦታ አገር የሚሄዱ ብዙ ሹፌሮች እንደምታውቅ አውቃለሁ። ከዚህ በፊትም ፓስፖርት ለማሰራት ብዙ ሰዎች የላክ ታሰራ ነበረ። ለእሷ ሲሆን ነው ወይ? ስለዚህ እንድትዋሽ አልፈቅድልህም እያለችው ነበር ማለት ነው። ያው እንግዲህ የሰይድ አንዳንድ ቦታ እየዋሸ ነው መሰለኝ። ያው ባልና ሚስት ይተዋወቃሉ አይደለ? ስለዚህ አሁን ላይ ግን ሱመያ ምንድን ነው ያለችው? ሰለቸኝ ብላለች። በቃ ሰለቸኝ፣ አስጠላኝ። እኔ ያልኩት ሂድና አሁን በቃኝ፣ አንቺን መከተል ደከመኝ፣ ምንድን ነው የምትፈልጊው ብሎ ሲጠይቀኝ የኔና ያንተ መታረቅ ምንም ነው፣ ልጆችን ግን አሳያለሁ። እንደዛ ግን የማደርገው በመጀመሪያ ወንዱን ልጅ አስመርምረህ ያንተና ያንተ አለመሆኑን ሳውቅ ነው ብለው ወደ ሰንዓን እንዲሄድ አዛው ነበር ማለት ነው። እሱም እሺ ብሎ እንግዲህ ተነስቶ ወደዛ ሄደ ማለት ነው። ከሄደ በኋላ ግን የፈጠረው ግርግር ነው እንጂ ሌላ ምንም ነገር አላመጣም። ሰላምን አገታት፣ ፓስፖርቷን ቀማት፣ ሰላምን በባህር እንድትመጣ አደረጋት። ብቻ ብዙ ነገር ማለት ነው። ስለዚህ ሰይድ የራስህ ጥፋቱ ያንተ እንደሆነ ስለምታውቅ ገንዘቤን ጨረስኩ፣ ጉልበቴን ጨረስኩ የምትለው በፍጹም ውሸት ነው። እንዲች ወጣትልና መኪና ውስጥ ሆነህ ይኸው ልጁን እየፈለግኩ ነው ብለህ ቀርጸህ ትልቃለህ። ገንዘብ ግን የጨረስከው ልጅቷ እንዳትገኝ ወይም ልጁ እንዳይመረመር ልጁ እንዳይገኝ ነው እንጂ ለኔ ብለህ አይደለም ገንዘቡን የጨረስከው። ምክንያቱም እየከፈልካቸው ልጅቷን እንዲያሸሿት ከነ ልጇ ያደረግከው አንተው ራስህ መሆን አለብህ። ምክንያቱም የራስህ ጥፋት እንደሆነ ስለምታውቅ፣ ልጁ የራስህ እንደሆነ ስለምታውቅ፣ ስለዚህ በሰላም አታማሃኝ ብላለች። እንግዲህ ሰላምም ያው በባህር እመጣለሁ ብላለች። እስካሁን ቪዲዮ አለቀቀችም። ሱመያ እንግዲህ ያለችው ነገር ቢኖር ፓስፖርቷን ስጣት ነው ማለት ነው። እሷም ደግሞ ነገሮችን አየኸኝ አላየኸኝ፣ መጣብኝ አልመጣብኝ፣ ማናየኝ አላየኝ፣ መጡብኝ አልመጡብኝ፣ በጣም ሰልችቶኛል። ስለዚህ ነገሩን ለህግ አሳልፌ እሰጣለሁ።
ህግ የያዘው። ምክንያቱም ወደፊት በብዙ ነገር እንገናኛለን። ስለዚህ ከሰይድ ጋር ሸሽቼ መኖር አልችልም። ስለዚህ ነገሮችን ወደ ህግ አሳልፍ ይሰጣለሁ እያለች ነው ማለት ነው እንግዲህ ሱመያ ማለት ነው። ምክንያቱም በጣም ያስጠላት፣ በጣም የደበራት ይመስላል። ሁሉ ነገር እንዳስጠላት እና ሁሉ ነገር እንደደበራት ራሱ ያስታውቃል ማለት ነው። እንግዲህ ንግስቲቱ ሰልችቶኛል ብላለች ማለት ነው። እንግዲህ አቶ ሰይድ ደግሞ ያው እዛ ቁጭ ብሎ እንግዲህ የሆነ ቤት የሚያምር ቤት ውስጥ ቁጭ ብሎ ነው ቪዲዮ እየሰራ ያለው። ያለችው ምንድን ነው እዚህ ሆኜ አግብቻለሁ ወይም አረቧን አግብቼ ተቀምጫለሁ፣ አልፈልጋችሁም በለን በቃ አሁን እንትን እያልክ እየወጣህ እየገባህ እኔን አታስቸግረኝ። ስለዚህ እዛ አግብተህ ከሆነ የተቀመጥከው አግብቻለሁ አልመጣም በል። እኔ ና ብያለሁ። በቃ ና ተወው። በቃ ልጁን ማስመርመር አልፈለግክም፣ ተወው ብያለሁ። አንተ ግን የማይሆን ነገር እያደረክ ነው። ስለዚህ ልጁን ማስመርመር ካልቻልክ ነገሮችን ትተህ ወደ ሀገርህ ተመለስ ብዬ ነበረ። አንተ ግን የሰላም ፓስፖርት ተቀምጠህ ምን እየሰራህ እንደሆነ አላቅም። ወይም ሰላምም እንዳያንቱ የራቁት ቪዲዮ ይዛባሃለች እንዴ አለች ማለት ነው። እንግዲህ በጣም ይገርማል። በጣም ነው የሚገርመው። እና እንግዲህ ሱመያ የሰለቻት የደከማት ይመስላል ማለት ነው። ካነጋገሯ ራሱ በጣም እንደሰለቻት እና እንደደከማት ያስታውቃል ማለት ነው። እና ስለዚህ አቶ ሰይድ ቢበቃ ጥሩ ነው ማለት ነው። በነገራችን ላይ እነሱ ድራማቸውን እየሰሩ ነው። ንግስቲቱ ናት እንጂ ከምሯና ከእውነቷ እየሆነች ያለችው ሌሎቹ ሁሉም ቪዲዮ እየሰሩ ነው ማለት ነው። የሰይድ ጓደኞችም ሰይድ ራሱም አያንቱም ሁሉም ነገሩን እያራዘሙ ቪዲዮ ነው የሚሰሩት። እና እንግዲህ ሰይድና ሱመያ ነገሩን ወደ ህግ እንወስዳለን ብላለኝ ማለት ነው። ስለዚህ ሱመያዬ ንግስቲቱ ራስሽን ጠብቂ ለማንኛውም ማለት ነው። እንግዲህ ሰላምም ደግሞ በሰላም ወደ ሀገሯ እንደምትገባ ተስፋ እናደርጋለን። በአንቺ ምክንያት ወጥታ ምንም ነገር እንደማትሆን ተስፋ እናደርጋለን። እንግዲህ እሷም አንቺም እንዳልሽው በእኔ ምክንያት ወጥታ እኔን ለመርዳት ወጥታ ምንም ነገር እንድትሆን አልፈልግም፣ ፓስፖርቷን ስጣት ብለሻል ማለት ነው። እንግዲህ እሷም በሰላም እንድትገባ ጸሎታችን ነው። የእናንተም ነገር የምር እውነት ድራማ ካልሆነ ፈጣሪ ያውቀዋል ማለት ነው የልባችሁን። ስለዚህ ፈጣሪ ሰላሙን ያወርድላችሁ፣ ልጆቻችሁን አብራችሁ እንድታሳድጉ ልቦና ይስጣችሁ ነው የምለው ማለት ነው። ሌላ ምንም የምለው ነገር የለም። ሌላው ግን ሰይድ እንግዲህ በእኔ እንዳታማሃኙ እንኳንም ቪዲዮ ሰራች ሰላም እያልክ ነው። ከአንተ ውጭ ማንም የሰላም እንትን የለም ማለት ነው። ምክንያቱም ሰላም አንድ ነገር ብትሆን ተጠያቂ ሰይድ ነው ማለት ነው። ፓስፖርቷን ቀምቷት ነው መጥፎ ውሳኔ የወሰነችው። ስለዚህ እዚህ ውሳኔ ውስጥ እንድትገባ ያደረጋት ማን ነውና ነው? በእኔ ምንም ነገር ሰይድ ነው እንዲህ ያደረጋት እንዳትሉ ብለህ የምታወራው እና ከአንተ ውጭ ማን ነው እንደዚህ ያደረጋት? አንተ ከሆነ ፓስፖርቷን ይቀማት ማለት ነው። ስለዚህ ፓስፖርቷን ቀማት፣ ወደ ሀገሯ መግባት ትፈልጋለች። ኑሮዋ ሁሉ ኢትዮጵያ ስለሆነ ኢትዮጵያ ገብታ ከልጆቿ ጋር እንግዲህ ገባችም ሞተችም ኢትዮጵያ ላይ ገብታ የራሷን ሕይወት ለመኖር ግዴታ በባህር ነው መምጣት ያለባት። ምክንያቱም አንተ ፓስፖርቷን ወስደህባታል። ስለዚህ እኔ ስለ ሰላም ተጠያቂ አይደለሁም ብለህ የምትናገረው ነገር በጣም ነው የሚገርመኝ። አንዳንዴ እኔ ሰይድ ጭንቅላቱ ራሱ የሚሰራ አይመስለኝም። እውነቴን ነው እንዴ! የሰው ፓስፖርት ወስዶ እኔ ተጠያቂ አይደለሁም ይላል እንዴ? እንዴት ነው ተጠያቂ የማትሆነው? በደንብ ነው እንጂ ተጠያቂ የምትሆነው። የሰው ፓስፖርት ወስደህ እግዚአብሔር አይበለውና በባህር ስትመጣ አንድ ነገር ብትሆን ዘር ምንዛሯም አይለቅህም። ምክንያቱም ፓስፖርቷን የቀማሃት አንተ ነህ፣ እንዲህ ያደረካትም አንተ ነህ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።